ያ ጋራዥ ሁሌም የተበላሸ መኪና ነው የሚላክበት። አንቺ የወንዶች ጋራዥ ስለሆንሽ ፋሲካ ሰጠችሽ። ወጣትነቱን ብርቱ ጉልበቱን ከሱ ጋር ነው ከሷ ጋር ነው ያባከነው። 4 ልጅ ነው የወለደላት። ምክንያቱም ዘሩን ማብዛት ይፈልጋል ከሷ። አንቺ ጋር ሽኑበት እንጂ አትውለዱበት ሲባሉ ጊዜያቸው ሲያበቃ ሊሸኑብሽ ብቻ ነው እንጂ ሊወልዱብሽ አንቺ ጋር ወንዶች አይመጡ። ይስማቀ ካንቺ ወልዷል እንዴ? አልወለደም። ይስማቀ የወለደው ኢትዮጵያ ካለችው የጉሊት ሰራተኛ ነው። ጉሊት የናቅሻት ቺት አርጋበታለች ብለሽ ስሟን ያጠፋሽው ገብቶሻል? ይሄ ዙጲ ነው ዙሉ የሚባለውም ሰውዬ 4 ልጅ ወልዷል። 4 ልጅ መንታ አንድ ሰው የሚወልደው በጣም ኬሚስትሪው ሲዋሃድ ነው። ስለተዋሃደው የወጣትነት መሰረቷ ነው። የወጣትነቱ መሰረቱ ናት። አንቺ ግን በድካም ጊዜ ቪያግራ ጉሊት ስለሆንሽ ሊገዙሽ ነው የሚመጡት። ይሄ ውሸት አይደለም፣ የእውነት አንቺ ለደከመ የወንድ ዕቃ ድራግ ነሽ። ድራግ ነሽ። ያጨስሻል፣ ይነሳል። ችግሩ ይደክማል። በድራግ የሚንቀሳቀስ ሰው ድራግ ከሌለ እሱም የለም። ዛሴት ዛት ሚንስ ዩአር ጊዜያዊ ማለት ነው። እንደዚህ አይነት ሰው እኛ ላይ ሳይኮሎጂ አይጫወተም። በተለይ እምነት ነገር ላይ ዞ ወይ ዙሉ ወይ ዙጲ የምትባለው ሰውዬ እንኳን ለእንዳንተ አይነት ጊዜ አሳላፊ የምትሆን አይደለም። ሃይማኖቷን እንኳን ኤኒታይም እንደዚህ ቁጭ አርጋው እንደዚህ ሰክታ የምትመጣ ሰው እንደሆነች በስድብ ውስጥም ቢሆን ይረዳሃል ብዬ አስባለሁ። ወንድ ልጅ ምን ፒክ እንደሚያደርግ የፈለገ ቢጦላልግም የፈለገ ስሜት አይኑ ላይ ቢወጣ ለአንድ ሰከንድ ቆም ብሎ እንደሚያስብ አውቃለሁ። ከ5 ወንዶች ጋር ያደግኩ ሰው ነኝ። እኔ ነኝ ያለ ወሎዬ ወንድ የራያ ወንድ ጋር አብሬ ኖርኩ ነኝ። አሁንም የምኖረው ጀግና የወሎና የድሬዳዋ ውጤት የሀረር ውጤት ከሆነ ወንድ ልጅ ጋር ነው የምኖረው። ዛት ሚንስ ወንዶችን አውቃለሁ ለማለት ነው። ከአባቴ ጋር እንደገና ደግሞ 6 ወንዶች ጋር ያደግኩ ሰው ነኝ። ሀገር ቤትም በሆን ማለት ነው። አይኖ ወንዶችን እኔ እንደውም በጣም የማውቃቸው ያ ገብቷል። እዚህ ጋር ፋሲካን ይቅርታ ለማለት መስቀሏን አርጋ መጣች። ስርዓቷ ደስ አይልም። ሃይማኖቷ ለማለት እሺ፣ ሃይማኖቷ ስርዓቷ። ከዛ የምትናገረው ነገር እንኳን ሰው ካልገባው መስቀሏን አይቶ ወይ ስርዓቷን በሚል ሰፖርት እንዲያደርግሽ። እውነት መስቀል ኮንዶም መሰለሽ እንዴ? ኮንዶም መሰለሽ? ኤኒታይም ሲያስፈልግሽ ታደርገዋለሽ፣ ሲያስፈልጊ እንትን ታደርጋለሽ። በነገራችን ላይ ሰዎች ዓለምን የሚመስሉት በዙሪያቸው ባለው ነገር ላይ ነው። እና አንቺ ሰዎችን የምትገምችው ሰዎችን አይምሯቸውን ቶርች ማድረግ የምትፈልጊው በጣም በምታዘወትሪው ነገር ነው። አንቺ በትርፍ ሰዓትሽ ኮንዶም ትሰፊያለሽ፣ ኮንዶም ታጥቢያለሽ። ለዛ መስቀልንም ማህተብንም ሃይማኖትንም እንደ ኮንዶም እየተጠቀምሽ ቁጭ ታደርጊዋለሽ፣ እንደፈለሽ እንትን ታደርጊዋለሽ። ገብቶሻል? ያ ዛሴት እና ገብቶናል አይደለም? በጣም ማጠንጠን አያስፈልገንም። በተለይ የአንቺ አይነት ቤሽቲያ ጭንቅላት ሰዎች እዚህ ሚዲያ ላይ ምራቅ አፌ ላይ ሲሞላ ማወራችሁ ሰዎች ናችሁ። በጣም ነው ምራቄን ለመጥፊያነት ነው የምፈልጋችሁ። በጣም እየናኩኝ ደስ ብሎኝ ግን ብር የምሰራባችሁ ሰዎች ናችሁ። ደስ ብሎኝ ዘና ብዬ ሰላም ጤና ይስጥልኝ። እንደምናላችሁ ባላችሁበት ሰላምታ ይድረስ እያልኩኝ እንግዲህ ሰሞኑን በጣም በርካታ ጉዳዮች ተነስተዋል። እኔ በተናገርኩት ንግግር ማለት ነው። ይህ የሆነበት ዋነኛ ምክንያት እንግዲህ ከ5 ዓመት በፊት የነበረን የተሰጠን ኢንተርቪው አድርጎ በማምጣት እና የኔ ስምም ለማጉደል